ቤተክርስቲያናችን ህሙማንን በማቀፏ በማገልገሏ እጅግ በጣም ትልቅ ቤተክርስቲያን ነች። ብዙ ቦታ ሌላ ቦታ አይታይም አይደለም እንዴ? ለፈውስ ተብሎ ይቀርባሉ፣ ተጮሆ እና ፈወስን ይባላል። ግን ተጨባጭ ሁኔታው ሌላ ነው። እግዚአብሔር ይፈውሳል አውቃለሁ። እግዚአብሔር የሚሳነው ነገር የለም። ነገር ግን እኛ በእግዚአብሔር ስራ ውስጥ ይሄን ያህል ተጽዕኖ ማምጣት ሳይሆን እኛ የምንችለውን ማድረግ ነው። እናት እህቶቻችን የተለያዩ ማህበራት አሉ። እኛ የምንችለውን እናድርግ ብለው በእግዚአብሔር ስራ ውስጥ ከመግባት ይልቅ ተባብሮ በመርዳት የሚቻላቸውን ፍቅር በማሳየት ጊዜያቸውን ህይወታቸውን ይሰጣሉ። ህመም ምን ማለት ነው? ከሁሉ በላይ ይህን ማወቅ ይገባናል። ህመም ምን ማለት ከየት መጣ? እግዚአብሔር ዓለምን ሲፈጥር እግዚአብሔር ሰዎችን ሲፈጥር እጅግ ደስ የሚያሰኝ ነው። መልካም ሆነ ይለናል። ማታም ሆነ ጠዋትም ሆነ እግዚአብሔር በሰራው ስራ መልካም ሆነ። እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ዓለምን ድቅ አድርጎ ፈጠረ። ከዋክብትን፣ እንስሳን፣ ዓለምን ሁሉ ሰውንም ደግሞ ድንቅ አድርጎ በራሱ አምሳል ፈጠረው። ታዲያ እንዴት ነው? ትንሽ ጎዶሎነት ገብቶ ነው ወንድሞቻችን የሚታመሙት? በምን ምክንያት ነው? ነገር የተረበሸው በአዳም ኃጢአት ምክንያት ነው። የመጀመሪያው የሰው ልጅ አዳም ሔዋን በሰሩት ስራ የእግዚአብሔርን ፍጥረት ለማበላሸት ሞከረ ዲያብሎስ። እነሱን አሳስቶ የተፈጠረውንም ፍጥረት እንዲበላሽ ቃየል አቤልን እንዲገለው፣ እርስ በርስ መጣላት፣ ጦርነት፣ ከዛ በኋላ ደግሞ ህመም ዓለም ተወጋች፣ ቆሰለ ዓለም በአዳም ኃጢአት ምክንያት። እግዚአብሔር ግን ቃል ገብቷል። በአንተና በዘሪቱ መካከል እባብን ሲረግመው ጠላትነትን አድርጋለሁ። ውጊያ አለ። አንተ ሰኮናውን ትነክሳለህ፣ ከእሷ የሚወለደው ልጅ ግን ዓለምን ያድናል በማለት እግዚአብሔር ቃል ገባ። ልጁ ጌታ ኢየሱስ ክርስቶስ እንዲወለድ አድርጎ ዓለምን ለማዳን። ኢሳይያስ ትንቢት ምን ይላል? ደዌያችንን እሱ ተሸከመ፣ ልፋታችንን፣ መስቀላችንን፣ ችግራችንን ሁሉ እሱ ተወጋለን። ጌታ ኢየሱስ ክርስቶስ ያ የቆሰለውን ለማዳን፣ ያ ዲያብሎስ ሊያበላሽ የሞከረውን፣ ያ ሔዋን የተባበረችበትን፣ ያ አዳም የተባበረበትን ኃጢአት ለማጥፋት ጌታ ኢየሱስ ክርስቶስ በመስቀል ላይ ለኛ ሲል ቆሰለ። ለኛ ሲል ዓለምን ለማዳን ሞከረ፣ ቻለ። ዓለምን የዓለም ደህንነት ሆኖ መድኃኒ ምንድነው ስሙ? መድኃኒ ዓለም፣ የዓለም መድኃኒት ሆኖ ይገጥማል። አንድ ቀን አንድ ወቅት ላይ የጌታ ኢየሱስ ክርስቶስ ድል ሙሉ በሙሉ በዓለም ላይ የነገሰ ይሆናል። ያለ መጨረሻ ይመጣል። ሰይጣን አበላሽቶ እችን ምድር ለማበላሸት እንደሞከረው፣ ፍጥረትን ለማዛባት እንደሞከረው ሆኖ አይቀርም። አሸናፊነቱ የጌታ ኢየሱስ ክርስቶስ ነው። ግን ያ ጠላትነት አለ። ዲያብሎስ ይሰራል። አሁን ገና በሚቀጥሉት ትውልድም ፍጥረትን ለማበላሸት፣ የእግዚአብሔርን ስራ ለማበላሸት ብዙ ነገር ይሞክራል። ይሄንን ከያዝን በሽታ ስንት አይነት ነው? በሰው ልጅ ላይ ምን አይነት ነገር አለ ብለን ልንጠይቅ እንችላለን። አንደኛ ትልቁ ጥፋት ዲያብሎስ ያመጣው የኃጢአት ሰንሰለት በዓለም እንዲገባና ሰዎች ሲወለዱ ጀምሮ ብልሹ እንዲሆኑ፣ አካላቸው ደህና ሆኖ እኔ ደህና ነኝ እላለሁ አይደለም፣ ግርጭ ጤና ነኝ እላለሁ፣ ግን መንፈሴ የተበላሸ ሊሆን ይችላል። ከአካል በሽታ የስነ ልቦና በሽታ፣ የሞራል በሽታ የባሰ ነው። ሰዎች በብዙ የተጠቁት በስነ ልቦናና በኃጢአት ሰንሰለት በመታሰራቸው ምክንያት ነው። በአካላቸው ደህና ናቸው፣
ግን በስነ ልቦናቸው ዲያብሎስ ያሰራቸው ገና ክርስቶስ ሞቶላቸው የክርስቶስ ደም ያልደረሰላቸው ኮት ያደረጉ ክራባት ያደረጉ መኪና የሚነዱ በኃጢአት የታሰሩ ሊፈታ በማይችል በኃጢአት ሰንሰለት ጌታ ክርስቶስ ካልፈታቸው በስተቀር ያልተፈቱ እጅግ በጣም ብዙ ሰዎች አሉ። የቱ ነው የሚብሰው? የአካል በሽታ ይብሳል? የስነ ልቦና በሽታ ይብሳል? የሞራል በሽታ ይብሳል? የሞራል በሽታ ይብሳል። ዲያብሎስ ያመጣብን የሞራል የዝቅጠት የውርደት ኃጢአትን የመዳፈር በርክስና የመኖር ኃጢአት ይብሳል። ስለዚህ ወንድሞቼና እህቶቼ አትከፉ። በአካል በሽታ ብትታሰሩ እግዚአብሔር በመንፈስ ነፃ ካደረጋችሁ ከሁሉ የተሻላችሁ ናቸው። እግዚአብሔር ንጹሃን ሕሙማን ሊሆኑ ይችላሉ። ንጹሃን ሰዎች እጅግ በጣም ብዙ ናቸው። በአካል ታስረው ብዙዎቹ፣ በመንፈሳቸው ግን ከኃጢአት ባርነት ነፃ የወጡ በኑዛዜ፣ በምስጢራት፣ በቅዱስ ቁርባን፣ በእግዚአብሔር ጸጋ የሚመላለሱ ብዙ ናቸው። ደግሞ አንዳንድ የአእምሮን በሽተኛ ካለ እግዚአብሔር ለነሱ ቅርብ ነው። ከብዙ ከኃጢአት ሰንሰለት ከታሰሩ አለሁ ጤና ነኝ ከሚሉ ሰዎች ይልቅ እግዚአብሔር ከነሱ ጋር ይሆናል። አሉ ሕሙማን ትንሽ አእምሯቸው የሚረብሻቸው በአካል የታሰሩ አካላቸው የጎደለ ምናልባት የሰው ሕሊናም ላይኖራቸው ይችላል። ራሳቸውንም ላያውቁ ይችላሉ። እግዚአብሔር ግን ለነሱ እጅግ በጣም ቅርብ ነው። ምን ፈልገው ይሄንን ነው። አንድ ቀን በእግዚአብሔር ሙሉ በሙሉ ይፈወሳሉ፣ አይቀርም። የእግዚአብሔር የመስቀል ኃይል ዓለምን ለማዳን እስከሆነ ድረስ መድኃኒ ዓለም እስከሆነ ድረስ እግዚአብሔር ይፈውሳቸዋል። ወቅቱን ጠብቆ ወደ ሙሉ ሕሊና ወደ ሙሉ ሰብአዊነት ያመጣቸዋል። የትኛውም በሽታ ቢሆን ከእግዚአብሔር በላይ ሊሆን አይችልም። እንጸልያለን። እግዚአብሔር አሁንም እንዲያሽላቸው አሁንም እንዲፈውሳቸው እንጸልያለን። ከሁሉ በላይ ደግሞ ግን የስነ ምግባር በሽተኛ ይኸው ቅዳሴ መምጣት ሲቀደስ መምጣት እየቻሉ ያልመጡ ሰዎች ታስረዋል እኮ ዲያብሎስ አስሯቸዋል። ለእነሱም ፈውስ እግዚአብሔር እንዲሆን እንጸልያለን። በርጦሎሜዎስ ሲወለድ ጀምሮ እንግዲህ ዲያብሎስ ያመጣው የትውልድ ኃጢአት ነውና የትውልድ እርግማን ነውና ጌታ ኢየሱስ ክርስቶስ ቢሸከመው ደዌያችንን ኢሳይያስ 61 62 63 64 በሙሉ አገልጋዩ መሲህ ይናገራል። ደዌያችንን የተረገመ የሆነልን ጌታ ኢየሱስ ክርስቶስ መርገማችንን ተሸክሞ መስቀል ላይ ፈውስ ያመጣልን ያዳነን ጌታ ኢየሱስ ክርስቶስ ነው ይለናል። ስለዚህ ይህንን እስከ ደረጃ እስከምንደርስ ድረስ በብዙዎቻችን አለ። በርጦሎሜዎስ ሲወለድ ጀምሮ አይነ ስውር ነበር። ጌታ ኢየሱስ ክርስቶስ ለሁሉም ነው የመጣው፣ ለስጋ በሽተኛ፣ ለመንፈስ በሽተኛ፣ ለሁሉ ነው የመጣው እና የወደፊቱን ደህንነት ሲያሳየን ሙሉ በሙሉ ሰው የደህንነት የጸጋ በረከት ተካፋይ መሆኑ ሲያሳየን በርጦሎሜዎስን አልፎት የሄደ መሰለ። በያሪኮ በራፍ ላይ ይለምን ነበር በርጦሎሜዎስ። ከዛ ኢየሱስ በጎኑ አለፈ። እንደሚያልፈው ነው በጎኑ ወዳጁ ነው ያቃል ማን እንደሆነ በርጦሎሜዎስ እና ከኢያሪኮ ከተማ ሲወጡ ኢየሱስ ደቀ መዛሙርቱ ከብዙ ሕዝብ ከኢያሪኮ ከተማ ሲወጣ ሳለ የበርጦሎሜዎስ ልጅ መስዋዕት እየለመነ ነበር በመንገድ ዳር ቁጭ ብሎ። በዚያም የናዝሬቱ ኢየሱስ መሆኑን ባወቀ ጊዜ እችን ቃል ልብ በሉ። የናዝሬቱ ኢየሱስ መሆኑን ባወቀ ጊዜ የዳዊት ልጅ ሆይ ማረኝ፣ ራራልኝ እያለ ይጮህ ጀመረ። ጌታ ኢየሱስ ክርስቶስ ራርቶልን ነው ወደ ዓለም የመጣው። ዙፋኑን ትቶ የመጣልን ደዌያችንን የተሸከመልን ራርቶ የሰውን ልጅ ለማዳን ሲል ነው ወደዚህ ምድር የመጣው። ሰዎች ምን አሉት? በርጦሎሜዎስን ዝም በል አትረብሽ፣ አንተ አይነ ስውር ነህ፣ እሱ የተከበረ ሰው ነው፣
ስራውን ይስራ ይሄድበት ዝም በል አንተ ብለው ከለከሉት። በርጠለሜዎስ ግን ድምፁን ከፍ አደረገ። ይበልጥ ይላል። ይበልጥ ጮኸ። የዳዊት ልጅ ሆይ እባክህ ማረኝ። በፊት ራራልኝ የነበረው ማረኝ ሆነ። አሁን ደግሞ ማረኝ ከኃጢአት ጋር የተሳሰረ ነው። ርኅራኄ ነበር መጀመሪያ የለመነው፣ በኋላ ግን ምህረትን ነው የለመነው። የአዳምን ኃጢአት ለእኔ ይቅር በለኝ፣ የአያቴን የቅድመ አያቴን የአዳምን ኃጢአት ማረኝና እኔን መጀመሪያ እንደፈጠርከው አዳም ንጹሕ አድርገህ እንደፈጠርከው አዳምን በአምሳያ እንደፈጠርከው እኔን መልሰኝ እያለ ይጮህ ጀመረ። ሁላችንም በዚህ ሂደት ውስጥ ነው ያለነው። ርኅራኄን መለመን፣ ምህረትን መለመን። ሌላ የምንለው ነገር የለም። አካል የጎደለባቸው ሰዎች የሚለምኑት ይህንን ነው። ምህረት አድርግልን፣ የአዳምን ኃጢአት ይቅር በል፣ የመጣህበትን የተሰዋህበትን መስቀል ጸጋ ለእኛም አድለን፣ ፈውሰህ ሙሉ ሰው አድርገን፣ መልሰን ወደ ክብርህ የእግዚአብሔር ልጅነት ጸጋ እንደገና መልሰን እያለ ይጮህ ነበረ። በርጠሎሜዎስ ማረኝ እያለ ይጮህ ነበረ። ኢየሱስም አስመስሎ አልፎት የነበረው ኢየሱስ ከበርጠሎሜዎስ ልመና ይፈልግ ነበረ። ሳንቲም ሳይሆን መለመን የተለመነው ኢየሱስ ትቶት የሄደው በረከትን፣ ምህረትን፣ ርኅራኄን እንዲለምነው ኢየሱስ ጊዜ ሰጠው። አለፍ ብሎ ሄዶ ቆሞ በሉ አሁን ጥሩት፣ መልሱት በማለት መልእክቱን አስተላለፈ። አያችሁ፣ የሚጠሩም ሰዎች አሉ። በሽተኛ አለ፣ ኢየሱስ አለ። በመሃል ደግሞ ሰዎች አሉ ሄደው የሚጠሩት፣ በርጠሎሜዎስን የሚጠሩ ሰዎች፣ አጋዥ የሆኑ ተባባሪ የሆኑ ሰዎች አሉ። እኛ አለን ብለን የምንኮራ ሳይሆን ያለንን በማካፈል ተባባሪ እንድንሆን፣ በመርዳት የኢየሱስ ድንቅ ሥራ በሰዎች እንዲፈጸም ተባባሪ መሆን አለብን። መነኮሳት የሚተባበሩት ለዚህ ነው። ካህናት የሚተባበሩት ለዚህ ነው። ጥሩ ክርስቲያኖች የሚተባበሩት ለዚህ ነው። ያላቸው ክርስቲያኖች የሚተባበሩት ለዚህ ነው። ጌታ ኢየሱስ ክርስቶስ እስቲ እነሱንም ጥሯቸው፣ ተባበሩኝ እኔን እንዳድናቸው እናንተም ተባበሩኝ በማለት ያስተላልፋል። ሰዎች ሄደው ጠሩት በርጠሎሜዎስን። በል በርታ፣ ተነስ፣ ኢየሱስ ይጠራሃል። ይቺ ቃል ነች ደግሞም ሌላ የምታሳስበን። በል በርታ፣ ተነስ፣ ኢየሱስ ይጠራሃል። በይ በርቺ፣ ተነሺ፣ ኢየሱስ ይጠራሻል በማለት ሌሎቹ ልናጽናና ልናበረታታ ይገባናል። ከዛ በኋላ በርጠሎሜዎስ ሸማውን ጣለና ዘሎ ወደ ኢየሱስ ሄደ። በፍጥነት ሳይዘገይ ሸማውን ጥሎ፣ የአሮጌ ልብስ የነበረው ከምንም አልቆጠረው፣ ጥሎ ወደ ኢየሱስ ተነሳ። ሐሜታ አያስፈልግም፣ ጥለን መነሳት ነው። ለምን ጌታ እንደዚህ ያደረገኝ? ብሶታችንን መጣል አለብን። ለምን ሰዎች ደህና ሆነው እኔን ጌታ ለምን እንደዚህ ፈጠርከኝ ብለን ብሶት አያስፈልግም። ብሶታችንን ጥለን እንድንነሳ ነው ጌታ የሚፈልገው። ተነስ፣ ሸማውን ጥሎ ተነስቶ ዘሎ ይላል። እንዳውም ዘሎ አይነ ስውርም ቢሆን ዘሎ ወደ ኢየሱስ ሄደ። ታደርጋላችሁ እናንተ? በሽተኞችን ብቻ አይደለም የምጠይቀው፣ በአካል የተጎዱትን ብቻ አይደለም፣ አካል ጉዳተኞችን ብቻ አይደለም የምጠይቀው፣ ጤነኞችንም፣ ጤነኞች ነን የምትሉትንም። ምክንያቱም ብዙ ችግር አለባችሁ፣ ብዙ ችግር አለብን። እኔ እንኳን በሁለቱም መካከል ነው ያለሁት፣ በአካልም በእንትንም መካከል ቢሆንም ጌታ ኢየሱስ ክርስቶስ በል አሮጌ ሰውን ማማትህን፣ በሰው ማላከክህን፣ በሰው ወላጆቼ እንደዚህ አድርገው ነው፣ እኔ እንደዚህ ሆኜ ነው፣ እንደዚህ ሆኜ ጎዶሎ ሆንኩኝ ብላችሁ የምታስቡትን ጣሉና ተነሱ፣ እመኑ ጌታ ኢየሱስ ክርስቶስ ፈውሳችን እንደሆነና ሙላታችን እሱ እንደሆነ
ተገንዘቡ። ከዛ በኋላ ኢየሱስ በርጦሎሜዎስ ምን እንደሚፈልግ ያውቃል። በደንብ አድርጎ ይገነዘባል። ግን ጠይቀው፣ ምን እንዳደርግለት ትፈልጋለህ? እንዲገነዘብ ያስፈልጋል። እንድንገነዘብ ያስፈልጋል። እያንዳንዳችን ጥፋታችንን እንድናውቅ ያስፈልጋል። ጉለታችንን እንድናውቅ ያስፈልጋል። በርጦሎሜዎስ እባክህ ማየት እንድችል አድርገኝ፣ እያንዳንዳችን እንዲንልህ ያስፈልጋል። እኔ በሰው ሐሜት ተይዣለሁ፣ ይቅር በለኝ። አረ የአካል ጎደሎነት ምንም አይደለም፣ ጌታ ከአንተ ብቻ ጸጋህ አይጓደልብኝ። ቅድም እግዚአብሔር ይመስገን ያላችሁትን ቃል ያልኩት ይህንን ነው። ሌላ ሀገር ብትሄዱ በቋንቋቸው የለም። እንደምን አደርግ ሲባል እግዚአብሔር ይመስገን የለም። ጉድ ሞርኒንግ ነው፣ ቦንጆርኖ ነው፣ ቦንጆር ነው። ሁሉም በየራሱ እግዚአብሔር ይመስገን ግን ያበሻ ቃል ነች። ታመው ያደሩ ሰዎች በውጪ እንደምን አደርግ ስትሏቸው ምን የሚሉ ይመስላችኋል? ኧረ ሲወጋኝ አደረ፣ ወይኔ፣ ኧረ ሲቆርጠኝ አደረ። እኛ ሀገር ስትመጡ ግን እግዚአብሔር ይመስገን ደህና አድሬያለሁ፣ እግዚአብሔር ይመስገን። ከዛ በኋላ ነው 2-3 ጨዋታ ካለፈ በኋላ ኧረ እንዳው ጎኔን ሲወጋኝ ነው ያደረው፣ ኧረ እንዳው ሲጎሽመኝ ነው ያደረው፣ ኧረ እንዳው እንዲህ ሲያደርገኝ ነው ያደረው ምንለው አይደለም እንዴ? እንደሱ እንላለን። በኋላ ላይ ነው። መጀመሪያ ላይ ግን እግዚአብሔር ይመስገን። ስለዚህ እግዚአብሔር ይመስገን ማለት ትልቅ ጸጋ ነው። ይሁን ፍቃድህ ይሁን። የሰጠኸኝ ካልሰጠኸኝ ይበልጣል። ያደረክልኝ ጎደለኝ ከምለው ነገር ይበልጣል። ይሄ እኮ ትልቅ ነገር ነው፣ ይበልጣል። ስለዚህ ብዙ አሳድረኸኛል። እንደ ማንኛቸውም ቢያመኝም ቢቆርጠኝም አዲስ ቀን አይቻለሁ፣ ተመስገን እንላለን። እና በርጦሎሜዎስም እንግዲህ ማየት ቻለ፣ ተፈወሰ። ሰውየውም ወዲያውኑ ማየት ቻለ። በመንገድም ኢየሱስን ተከትሎት ሄደ። ብዙዎቹ ወደ ኋላ ይመለሳሉ። ፈውስን ቢደረግላቸው እግዚአብሔር 10,000 በጎ ነገር ቢያደርግላቸው እግዚአብሔር መዓት ቢያደርግላቸው ምንም የማይሰሙ በራሳቸው ያገኙት የሚመስላቸው በራሳችን ያገኘ ነው የሚመስለን ብዙ አለን። ከሰው በልጠን የተገኘን የሚመስለን እኮ ብዙ አለን። እጄ ስለሰራ እግሬ ስለሰራ ከሰው የበለጥኩ ይመስለኛል። አይደለም፣ የእግዚአብሔር ስጦታ ነው። ስለዚህ ይህንን ለመገንዘብ በመቻላችን እግዚአብሔርን እናመሰግናለን። ምንድን ነው የምትሉት? እግዚአብሔር ይመስገን ነው የምትሉት? እግዚአብሔር ይመስገን በሉ እስቲ። እግዚአብሔር ይመስገን ባደረገልንም ባጣነውም በሁሉም ነገር እግዚአብሔር የተመሰገነ ይሁን። እግዚአብሔር የሰማነውን ቃል በልባችን ያኖርልን። በስመ አብ ወወልድ ወመንፈስ ቅዱስ